ሆኖ ይህንን የያዘውን ኬዝ እስከ መጨረሻው ያደርሳል። ውድ ቤተሰቦቻችንም ያለው ነገር የምታውቁት ነገር ነው። ይሄ እንደዚህ ነው ያ እንደዛ ነው ብለን የምንፈርድበት ጊዜ አይደለም። እዚህ ጋር የሚያስፈልገው አንድና አንድ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር እየተመኘሁላችሁ የዛሬው ቪዲዮ በጣም ደስ የሚላችሁ አላችሁ። በዚህ ቪዲዮ እርግጠኛ ነኝ ኤርሚያስ የትልቅ አዋቂ የሆነ ልጅ የልዑል እናት ቤት ልዑል ጋር እንኳን ቢጣላ እናቱ ቤት ሄዶ እንግዲህ ከልጁ ጋር ስላለው ስለተነጋገር ነው ያልሆነ ቃል ስለተናገርኩ እንግዲህ ባለፈውም ተጠርቼ ስላልመጣሁኝ ብሎ እንግዲህ ይቅርታ ብሎ ቤታቸው ድረስ ሂዶ የልጅ አዋቂ ማለት ነው። እንዴት ደስ እንዳለኝ። እናቱም እግዚአብሔር ይስጣት በክፉ ቀን ከጎኑ ነበርክ። ምንም ብታደርግ አልፈርድብህም። እነዚህ ሰዎች ወደሱ የሚወስዱት ነገ ጧት ሌላ ችግር ሊፈጥሩበት ነው። አንተ እባክህ የውጭ የምትለውንም እንድታቆም ብለው እንግዲህ የልዑል እናት ዛሬ የእውነቴን ነው የምላችሁ። በመጀመሪያ እሱ ራሱ አስቦ ቤታቸው ድረስ በመሄዱ ደስ ብሎኛል። ሁለተኛ ደግሞ የውጭ ሀሳቡን እንዲያቆም እንግዲህ የተቻላትን ሁሉ እያደረገች ነው የልዑል እናት እንዲያቆም እና ልዑልን እንዲያግዘው ወደ ድሮ እንዲመለስ። ልዑል ነገ የሆነ ነገር ሆነ ቢባል መምጣትህ ማገዝ አይቀርም። ግን አሁን ላይ እነዚህ ሰዎች እየወሰዱበት ያሉትን አንተን ስታዩ ለምንድን ነው ዝም ብለህ የምታየው ብላ እንግዲህ እናቱ ተናግራለች። በተቻላት አቅም እንግዲህ እሱ ካሁን ድጋሚ ከልዑል ጋር አብሬ አልሰራም እልህ ይመስለኛል፣ አላቅም። ይሄ ነገር እንዲያመልጠኝም አልፈልግም። በስንት መከራ ያልፈለኩት ያላየሁትን ነገር ልዑል ጋር ስሰራ ብዙ መከራ ብዙ ነገር አይቻለሁ። በህይወቴ ሁሉ እየመጡብኝ ብዙ ነገር አሳልፌ አሁን ግን እሱ ዝም ብዬ እንደዚህ በቀላሉ እንትን የምለው ነገር ይቅርታ የምለው ነገር የለም ብሎ ያው እንግዲህ ትንሽ ያካበደም ይመስለኛል። አላቅም አካበደም ማለትም አልችልም። ምክንያቱም የለፋበት የደከመበት ነው። ብዙ ውጣ ውረድ አይተውበታል ይሄንን ስራ። ስለዚህ ኤርሚያስ አካበደ ለማለት የሚከብድ ይመስለኛል፣ እንደኔ ማለት ነው። ልዑል ነው እንደውም ያበዛው። ልዑል በዛ ሰዓት እንደዚህ አይነት ነገር እነሱም ሲናገሩት ዝም ብሎ መስማት ሲችል፣ እሱ ግን የተናገረውን እንግዲህ መደጋገም አልፈልግም፣ ሰምታችሁታል ኦሬዲ። ግን ልዑል ጋር ተጣለው ማለት ከአንቺ ጋር አንቺ ቤት አልመጣም ማለት አይደለም። በማንኛውም ሰዓት በማስፈልግሽ ሰዓት ሰው በሚያስፈልግሽ ሰዓት ደውልኝ፣ ከጎንሽ ነኝ አለው፣ እመጣለሁ። የውጭ ሀሳቡን እንድታቆም እያለች እንግዲህ እየለመነችው ነው የልዑል እናት። እሱ ደግሞ እምቢ ብሏል። ያው እንግዲህ የቀረው 3-4 ቀን ነው ምናምን ብሏል። አላውቅም። በጣም ነው እኔ የደበረኝ። እየተሰናበተ ይሆን አላውቅም። ጎበዝ የእውነት 4 ቀን ነው ያለኝ ይላል እንግዲህ። ይሄ ነገር እያዋቆ ፕራንክ እያደረገን ነው ወይስ እውነት ነው? እንዴት? እኔ እኮ ግራ ገባኝ። አሁን የውጭ ፕሮሰስ እንደዚህ በሳምንት ወር መች ሞላው? ገና ሳምንት ነው ልዑልና ሚኪ ከተጣሉ። ልዑልን እንዲፈራ እንትን ለማለት ይሆን ወይስ እውነት ትክክለኛ የውጭ እንትን መጥቶለት ነው? ግራ ገባኝ። በጣም ብዙ ጊዜ ስለሚፈጅ ነው። ውጭ ሀገር ያላችሁ ታውቁታላችሁ። እንግዲህ ፕሮሰስ ለመጀመር ከኢትዮጵያ ወደ ሌላ ሀገር ለመሄድ በጣም ረጅም ጊዜ ይወስዳል። በ15 ቀን፣ በሳምንት፣ በወር የሚያልቅ ጉዳይ አይደለም። ኤርሚያስ ልዑል እንትን እንዲለው ፈልጎ ይመስለኛል። እኔ አላውቅም ጎበዝ። እዚህ ጋር የማላውቀውን ዝም ብዬ ማውራት አልፈልግም። የዛሬው ሀሳቤ ግን እሱ እናቱ ቤት ሄዶ ያሳየኝ እንትን እንዴት ደስ እንዳለኝ እንደ እናቱ አይቶ ለማንኛውም ሰዓት ከጎንሽ ነኝ ብሎ እነዚህ ሰዎች ልዑልን ወደ ምን እየወሰዱት እንደሆነ አንቺ እንኳን ለምን አትነግሪውም? መስማት አይሰማትም። እናቱን እኮ አይሰማትም ልዑል። በፊት የተወሰነ ጊዜ ምንም ነገር ስትል እሺ ይል ነበር። አሁን ግን በቃ ወደ ቤተሰቦቹ ጥቅልል ብሎ ወደ ቤተሰቦቹ ሆኗል። እንግዲህ አላቅም። ይሄ የጎሳ የአምልኮት የምናምን የሚለው ነገር ትልቅ ጣጣ ነው ይዞበት የሚመጣው።
እውነት ትክክለኛ የአባቱ ነገር ደግሞ በጣም እያጠራጠረኝ ነው። ግማሹ ሌላ ይላል፣ ግማሹ እንትን ይላል። ትክክለኛው ማስረጃው እንኳን ልዑል ይሄ ነው ተብሎ እንኳን ምንም አያውቅም። ዝም ብሎ እነሱ ባሉት ነው እየተነዳ ያለውና ኤርሚያስ ከሱ ጋር ያለ መስራቱ ልዑል ይጎዳል። ለማየት ያበቃችኋል። አስቴር ውሸታም ትሉኛላችሁ። እነዚህ ሰዎች ትክክለኛ እንትን ከሆኑ ታያላችሁ መጨረሻ ላይ ልዑልን ምን አይነት እንትን እንደሚጥሉት ማለት ነው። ሲጀመር ይሄ የባዕድ አምልኮት ምናምን እንትን የሚሉ ሰዎች ከነሱ እንደው አይደለም ቀርቦ አብሮ መብላት መጠጣት ይቅርና በሩቁ ራሱ እንትን ለማለት ይከብዳል። እሱ ግን ያው እያሳያችሁት ያላችሁ ነገር እነሱ ጭራሽ ፈልገውት ቢሮ ድረስ መኖሪያ ቤቱ ድረስ እየመጡ ነው ያሉት። በተለይ ባለፈው ካየው በኋላ የሚማር ቢሆን ልዑል ባለፈው ቤቱ የራሳቸው ቤት ወስደው በምግብ አድርገው ሲያበሉት ሲመርዙት ካይቶ ድጋሚ አሁን ከነሱ ጋር ታርቆ ድጋሚ አብሮ ይበላል ብዬ እኔ በፍጹም አላሰብኩም፣ እንትን አላልኩም። ይኸው እንግዲህ ተመልሶ እሱ እዛው ከነሱ ጋር ነው ያለው። ስለዚህ አሁን ኤርሚያስ ሆነ ሚኪ ዘላለምም ነግሬያችኋለሁ በድብቅ እየሰሩ እንደሆነ እነሱ ልዑል ሳያቅ ልዑል ኦልሬዲ የማናቸውንም እገዛ አልፈልግም ራሴ ጨርሰዋለሁ ነው ያለው። ግን ደግሞ እነሱ ደግሞ እነዚህ ሰዎች ወደ ሌላ ቦታ ከሚወስዱት በኋላ ችግር ከሚፈጠር እሱ ሳያቅ እንኳን በድብቅ መስራት ያለብን ነገር እንሰራለን እስከ መጨረሻው ድረስ ምን አይነት እንትን እንደሚወስዱት በድብቅ ካሜራ እንትን እያልኩኝ አሳየዋለሁ ብሏል ዘላለም ማለት ነው። ከስራው ጎን ለጎን አክስትየዋ እንዲሁም ሌላዎቹም ከጀርባ ምን እየሰሩ እንደሆነ ምን እያቀዱ እንደሆነ እየተከታተልኳቸው ነው ብሏል። እንግዲህ እሱን እያንዳንዱን ዘላለም የሚያወራውን እኔም እንትን ሲልልኝ ለእናንተ አሳያችኋለሁ። ዋናው ነገር ኤርሚያስ ወደ ስራ እንዲመለስ ነው አሁን ሁላቸውም ትኩረት ያደረጉት። ዘላለምም ሚኪም እየለመኑት ያሉት ከልዑል ጋር እንኳን ባትታረቅ ከሱ ጋር አትታረቅ ተው፣ እሱም ራሱ ማንንም አልፈልግም ብሏል። ስለዚህ ባይታረቅም ቢያንስ ስራውን ከጎን ከካሜራ ጀርባ ያለውን ነገር እንዲሰራ ይሄ የውጭ የሚለውን ሀሳብ ደግሞ እንዲያቆም ነው አሁን እነሱ እንትን የሚሉለት። የልዑል እናትም እንደዛ ነው ያለችው። አብረክ ስራ ምናምን አላለችም፣ ግን የውጩን ሀሳብ ተወውና በተቻለን አቅም ተጋግዘን ይሄንን ልጅን ከዚህ ጉድ እናውጣው። እናት አንዳንድ ጊዜ በጣም ብዙ ነገሮች አሳልፋ ብዙ ስቃይታ ነው ያሳደገችው ልዑልን። ግን አሁን ላይ ተገልብጦ ወደ ቤተሰቦቹ ሲሄድ ታዝናለች፣ ይሰማታል። እናቱ ተገፍታ ነው እዛ ቤት የወጣችዋ። በዚህ በአክስት ባጎት በዘመድ የተባሉ ሰዎች ነው በጣም ብዙ ጫና ብዙ ስቃይ ደርሶባት ነው እዛ ቤት የወጣችው። እሱ ግን አሁን ሁሉን ነገር ወደ ቤተሰቦቹ ሲሄድ የሆነ እናትየዋ ይሰማታል። ድሮ ያሳለፈችው እሱን ለማሳደግ ብዙ ነገር ያደረገችው። ልዑል ለእናቱ ይሞታል ታውቃላችሁ። በጣም ብዙ ነገሮች ቢመጡ በእናቱ ምንም የሚደራደረው ነገር የለም። ግን አሁን ላይ ግን ትቷታል። የእውነት ምንም የምትለውን ራሱ አይሰማም፣ ማናቸውንም አይሰማም። በራሱ ዓለም ነው እየተንቀሳቀሰ ያለ። ይሄ ደግሞ ይጎዳዋል። እሱን ማንንም አይጎዳም፣ ራሱን ነው የሚጎዳው። አረ በስመ አብ! የሚመክረው ሰው ቢኖር ጥሩ ነበረ። መካሪ ያስፈልገዋል። አሁን ልዑል ከጎኑ ሆኖ የሆነ መካሪ ያስፈልገዋል። እነዚህ ሰዎች ወደማይሆን መንገድ እየወሰዱክ ነው፣ ላንተ ጥሩ አይደለም፣ ከቀልብክ ተመለስ ብሎ የሚመክረው ሰው ቢኖር ጥሩ ነው። እሺ ኤርሚያስ ግን አስደሰተኝ። እሺ ኧረ በእናታችሁ እንዴት በቃ ማለት እንደዛ ስንትን ብሎት እናቱ ቤት ሄዳል ብዬ እኔ በፍጹም አስቤ አላቅም። ይቅርታም ብሎ እንትን ይላል ብዬ እንትን አላልኩም። ግን ደግሞ ልጁ በጣም ስነ ስርዓት ያለው ልጅ ነው። ምንም እንኳን በእኔና በሱ የሆነ ነገር ቢፈጠር አንቺን ግን ልተውሽ አልችልም። እነዚህ ሰዎች ልዑልን ወደ ሌላ ችግር ከሚወስዱት በፊት አንቺ ማወቅ ያለብሽ ነገር ከተቻለሽ
እንዲያቆም ባንቺን ከሰማሽ ንገሪው ብሎ እንግዲህ ያዝንለታል እኮ ደግሞ አይገርማችሁም? ኤርሚያስ ለልዑል ያዝንለታል። ሰዎቹ ምን አይነት እንትን እንደሆኑ ያውቃል። ልዑል ደግሞ የያዘው እንትን ደግሞ እናቱ በይ ማናቸውንም አይሰማም። ከባድ ነው ብቻ እናያለን መጨረሻውን። እግዚአብሔር ይስጣቸው። ከጀርባም እያገዙት ያሉት ሰዎች ልዑል ሳያውቅ በድብቅ እየተከታተሉ አክስትየዋ ምናምን የሚያደርጉትን ነገር ብቻ የእነሱ ነገር ራሱ ደስ ብሎኛል። የእውነት ልዑል እንኳን እንደዚህ አይነት ቦታ ላይ እየተገኘ እያዩት፣ እነሱ ግን ከጀርባ ሆነው ችግሩ ካለም እያጣሩ፣ ሴትዮዋ ደግሞ የምትውልበትን የምትገናኝበትን ሁሉ ነገር እየተከታተሉ እንግዲህ ለልዑል ባይነግሩትም እነሱ ግን እያዩ ነው። ስለዚህ ምንም አታስቡ ለማለት ያክል ነው። ኤርሚያስን እንድታመሰግኑት ነው የምፈልገው። ዛሬ እናቱን እንደዚህ ሂዶ ሰርፕራይዝ በማድረጉ ከልዑል ጋር እንደዛ ተነጋግረው ያልሆነ ቃላት እንትን ሲሉ ደስ ይላል። ብቻ በጣም ደስ ብሎኛል። እግዚአብሔር ያክብራ። የእውነት አንዳንዴ የሆነ የትንሽ ትልቅ ነው በጣም ኤርሚያስ በጣም ምርጥ ልጅ፣ ለሰው ልጅ ያስባል። ሰብአዊነቱ ያለው ስነ ስርዓቱ ምኑ ሁሉ ነገሩ በጣም በጣም ጎበዝ ልጅ ነው። ወይ ልዑል! ኧረ ልዑላችን! ብዙዎቻችሁ ደግሞ እንትናን እያለ ጠይቃችሁ ነበር። እኔ ራሱ ሰሞኑን አይቼው አላውቅም። አቤል ተሽሎታል፣ ኦሬዲ ስራ ጀምሯል። አቤል አቤል የምትሉኝ ሄዳችሁ እዩ። የራሱ እንትን ላይ ቪዲዮ እኮ ራሱ ነው እየሰራ ያለው። ለበልባል ሳይሆን ይሄ አዲሱ ቻናል ስሙ ጠፋብኝ። እዛ ጋር ሄዳችሁ ማየት ትችላላችሁ። ራሱ እየሰራ ነው፣ ተሽሎታል። 2-3 ቀን ነበር የተኛው። ከዛ ተሽሎት መጥቷል፣ ወደ ስራ ገብቷል። ሁሉም ነገር ተስተካክሏል ማለት ነው። ለማንኛውም የምወዳችሁ እንግዲህ የኤርሚያስን እናቱን የልዑል እናት ያረጋትን ሰርፕራይዝ በትንሹ አሳያችኋለሁ። ቪዲዮ ላይክ ያደረጋችሁ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ በሌላ ቪዲዮ እንገናኛለን። ሰላም ፍቅር እንመኝላችኋለን። ባላችሁበት ሰላማችሁ ብዙ ትርፍ ትርፍ ይበልልኝ። ባይ